ድሮ ምኒልክ ስለኔ ምን ይላሉ ብሎ እስቲ ጠጅ ቤት ሄዳችሁ ሰልሉ ብሎ መልእክተኞችን ይልክ ነበር እና ኤፍቢ ቲክታክ እና ሌሎች ማህበራዊ ሚዲያዎች ልክ ጠጅ ቤቶች ናቸው እዛ ወሬ ነው የሚወራባቸው እና ባለስልጣን ምንም እንኳን ሰው ከሰው ጋር ማይገናኝ ከፍተኛ ደረጃ ላይ ያለ ቢመስልም እንኳን ቤት ላይ ቁጭ ብሎ ስለኔ ምን ይላሉ ስለኛ ምን ይላሉ ብሎ ማህበራዊ ሚዲያ ከፍተው ያያሉ እና እኔ የሰራሁትን ተንቀሳቃሽ ምስል በትንሹ ከመቶ እስከ 500 ሰው ያየዋል ከመላ ዓለም የተወጣጣ ማለት ነው ነጮችም ጥቁሮችም አሉበት የተለያየ ቋንቋም ተናጋሪዎች አሉበት እና እኔ በአካል አላቃቸውም እግዚአብሔር ግን ያቃቸዋል ምንም እንኳን እኔ ከነሱ ጋር ባልሆነ በመንፈሴ ወይም ልቤ ከነርሱ ጋር ነው እና ሰው መንፈስ እንደሆነ ታውቃላችሁ የመንፈስ ሐሳብ ማለት ነው ሰው ስጋም ነው መንፈስም ነው ለምሳሌ እኔ በአካል እዚህ ኢትዮጵያ ነው ያለሁት ፎቶዬን ወይም ምስሌን አሜሪካ አውስትራሊያ ላስቀምጥ ይችላልው እና ፎቶ እዛ ሆነ እንጂ በአካል እዚህ ነው ያለሁት እና ይሄ ተንቀሳቃሽ ምስል የመጣው ከዚህ ከመንፈስ ሐሳብ ተነስቶ ነው ያመጡት እና በአንድ 500 ሰው ማለት እስኪ ያስቡ በአንድ ኮንፈረንስ ላይ ወይም በአንድ ጉባኤ ላይ የሚሰበሰብ ያህል ሰው ነው እና አእምሮአችሁን አስፍታችሁ የናንተን ተንቀሳቃሽ ምስል መላእክትም እንደሚያዩ እግዚአብሔርም እንደሚያይ ተራ ባለስልጣን ብቻ እንደማያይ ማሰብ ነው ያለባችሁ እና ልዩነቱ በእኔና በቤተክርስቲያን ምንድነው እዛ ቤተክርስቲያን ላይ መባት ተጠየቃላችሁ ለአገልግሎት እንደው አስራት ተጠየቃላችሁ እዚህ ግን በነፃ ነው የምትገለገሉት በነፃ እንደተቀበላችሁ በነፃ ስጡ እንደተባለ ማለት ነው በመጽሐፍ ላይ እና በአንድ ወቅት እኔ አነቃቂ ንግግር ስላደረኩ ዶላር መጥቶ ነበር እና ምን ያህል ዶላር እንደሆነ አላየሁትም የእግዚአብሔር መንፈስ እንድቀበለው አልፈቀደኝም እና ተውኩት በሐዋርያት ሥራ ምዕራፍ 8 ከቁጥር 18 ላይ እንዲህ ይላል ሲሞንም በሐዋርያት እጅ በመጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና የሚል ቃል አለና ገንዘብ አመጣ ግን ጳውሎስ ተቀበለ እንዴ አልተቀበለም የእግዚአብሔርን ስጦታ በገንዘብ ልትገዛ ትፈልጋለህ እንዴ ብሎት ገሰጸው እና እኔ ብዙ ጊዜ በመንፈስ ቅዱስ ተሞልቼ አውቃለሁ እና እኔ ያየሁትን ማለት ነው በዓለም ባለሀብቶች ያላቸውን ንብረት ሁሉ ሸጠው ለእግዚአብሔር ቢሰጡት እግዚአብሔር አያሳያቸው የዓለም ሚስጥር በአጠቃላይ የዓለም ሲስተም ሚስጥሯ ተገለጠልኝ ለምሳሌ እናት ማለት ነው መልኳን አጥታ የተጎሳቆለችው ለምንድን ነው ልጇን ለማሳደግ ነው አይደል ሰው ባለሀብት የሚሆነው የንብረት ባለሀብት ሰው ባለሀብት የሚሆነው እንዴት ነው ብዙ ንብረት እንዴት ነው የሚያከማቸው ንብረት ካሉ ሰዎች እየሰረቀ ነው እንጂ በጣም በርትቶ ስለሰራ አይደለም ከባለሀብት ይልቅ ደሃው ነው በርትቶ የሚሰራው